ያው እንግዲህ እንደዛያችሁ ነገር አለ መሰለኝ የምትለው ነገር አለ። አዎ ይኖራል። እሺ ቅድም ረስተን ባደርጋት ያው እሺ አሁን ትዝ አለች። አዎ እሺ እኔ በትልቁ ላስቀምጥ የምፈልገው ነገር አንድ ነገር አለ። እሺ ልጆቼ የተባረኩ ናቸው እና ይህም በመሆኑ አቶ ኤልያስን ከተገናኘች በኋላ ሰላም ሰላም፣ እንዴት ናችሁ ቤተሰቦቼ? ሁሉ ሰላም፣ ስራ፣ ህይወት እንዴት ይዟችኋል? እኛ ጋር በጣም ቆንጆ ነው፣ እግዚአብሔር ይመስገን። ዛሬ በጣም ደስ ብሎኛል። በጣም ከረጅም ጊዜ በኋላ አባቴ ሊጠይቀኝ እቤት መጥቷል ማለት ነው እና በጣም በቃ ማውራት ሁሉ ከብዶኛል። እንዴት እንደምነግራችሁ አላውቅም። እና ፋዘርን እዚህ በመምጣቱ ቤት በመምጣቱ ምክንያት ትንሽዬ ፕሮግራም አዘጋጅተናል። እሱንም እናያለን። በጣም ደስ ብሎኛል። እንኳን ደህና መጣህ በሉልኝ አባቴ። በጣም ነው ደስ ያለኝ። መጨረሻ ላይ የፋዘርን ማለት ምን እንደተሰማው መጨረሻ ላይ አስገባላችኋለሁ። ግን አሁን የኔን ስሜት ልንገራችሁ። ያው የአባትን እንግዲህ ሴት ልጅ ስትሆኑ ስለ አባት ምን ያክል እንትን ሊላችሁ እንደሚችል አላውቅም። እኔ ለአባቴ ያለኝም ፍቅር እኔ ነኝ የማውቀው። ፍቅሬን ገልጬለት አላውቅም እውነት ለመናገር ማለት ነው። እና እንደ እናትም እንደ አባትም በጣም በተለይ ለኔ ሳይሆን ለታናናሾቼ በጣም ዋጋ ከፍሎ ያሳደገን አባታችን ነው፣ ማዘር ከሌለች በኋላ ማለት ነው። በዛም በጣም ነው የማመሰግነው። በጣም ጠንካራ አባት ነው ያለኝ። እውነት ነው የምላችሁ ማርያምን፣ ለቪዲዮ ምናምን ሳይሆን የምርም ማለት ነው። በጣም ጠንካራ አባት ያለን በእንጀራ እናት እንዳያድጉ እህቶቼ ወንድሞቼ በጣም ዋጋ ከፍሎላቸዋል እና በዚህ አጋጣሚ አባቴን በጣም ነው የማመሰግነው። በጣም ነው የምወደው። እግዚአብሔር ያክብርልኝ። እስካሁን ደግሞ ኖሮ እኔ አግብቼ አሁን ደግሞ የልጅ ልጅ ላሳየው ነው እና ምን አይነት ስሜት እንደሚሰማኝ ልነግራቸው አልችልም እና በጣም ደስ ብሎኛል። መጨረሻ ላይ እሱ የሚለንን ነገር እንሰማለን። ይደሰታል ብዬ አስባለሁ። ምክንያቱም እንዴት ነው ልጃቸው ቤት መታቸው በቃ መጥቶ ይሄ ባልተመቻቸ ሁኔታ ላይ ነበር የመጣው። እንደፈለግኩት አላስተናገድኩትም። እንደፈለግኩ በቃ ይሄ ተመቻችቶልኝ አላገኘሁትም ነበር። አሁን ብዙም ባይሆንም ባለኝ ነገር ደስ ብሎት ይሄዳል ብዬ አስባለሁ እና መጨረሻ ላይ የፋዘርን ስሜት እነግራችኋለሁ። አሁን ያዘጋጀሁትን ትንሽ ፕሮግራም ላሳያችሁ። ልልታ ሙሉ ነው በድንኳኔ ዝማሬ ሙሉ ነው በማንነት ላይ እግዚአብሔር ታላቅ ነው። በድንኳኔ ልልታ ሙሉ ነው በድንኳኔ ዝማሬ ሙሉ ነው በማንነት ላይ እግዚአብሔር ታላቅ ነው። ፍላጻውን የጠላቴን ቁጣ መከተልኝ ወደ እኔ የመጣ በራራልኝ በእርሱ በወዳጄ ሰላም ሰፍኗል በጓዳ በደጄ። በድንኳኔ እልልታ ሙሉ ነው በድንኳኔ ዝማሬ ሙሉ ነው በማንነቴ ላይ እግዚአብሔር ታላቅ ነው። የመንገዴን ጥርጊያውን አቅንቶ የሰለለ ጉልበቴን አጽንቶ ከፊት ለፊት በድል ገድሞልኛል በምስጋናው ከኋላ ስቦኛል። በድንኳኔ እልልታ ሙሉ ነው በድንኳኔ ዝማሬ ሙሉ ነው በማንነቴ ላይ እግዚአብሔር ታላቅ ነው። ስላልተወኝ አንዳች አጣ ብሎ ሙሉ ሰው ነኝ የለኝም ጎደሎ። በከፍታ ብኖር በዝቅታ ደስተኛ ነኝ ሁልጊዜ በጌታ። በድንኳኔ እልልታ ሙሉ ነው በድንኳኔ
ማማረርን ማጉረምረም ትቻለሁ አንደበቴን ቅኔ ሞልቻለሁ ቢፈራረቅ ብርሃን ጨለማ ከቶ አልወርድም ከምስጋና ማማ በድንኳኔ እልልታ ሙሉ ነው በድንኳኔ ዝማሬ ሙሉ ነው በማንነቴ ላይ እግዚአብሔር ታላቅ ነው። ማማረርን ማጉረምረም ትቻለሁ አንደበቴን ቅኔ ሞልቻለሁ ቢፈራረቅ ብርሃን ጨለማ ከቶ አልወርድም ከምስጋና ማማ በድንኳኔ እልልታ ሙሉ ነው በድንኳኔ ዝማሬ ሙሉ ነው በማንነቴ ላይ እግዚአብሔር ታላቅ ነው። በድንኳኔ እልልታ ሙሉ ነው በድንኳኔ ዝማሬ ሙሉ ነው በማንነቴ ላይ እግዚአብሔር ታላቅ ነው። በድንኳኔ እልልታ ሙሉ ነው በድንኳኔ ዝማሬ ሙሉ ነው በማንነቴ ላይ እግዚአብሔር ታላቅ ነው። በድንኳኔ እልልታ ሙሉ ነው በድንኳኔ ዝማሬ ሙሉ ነው በማንነቴ ላይ እግዚአብሔር ታላቅ ነው። ፍላጻውን የጠላቴን ቁጣ መከተልኝ ወደ እኔ የመጣ በራራልኝ በእርሱ በወዳጄ ሰላም ሰፍኗል በጓዳ በደጄ በድንኳኔ እልልታ ሙሉ ነው በድንኳኔ ዝማሬ ሙሉ ነው በማንነቴ ላይ እግዚአብሔር ታላቅ ነው። የመንገዴን ጥርጊያውን አቅንቶ የሰለለ ጉልበቴን አጥንቶ ከፊት ለፊት በድል ቀድሞልኛል በምስጋናው ከኋላ ስቦኛል። በድንኳኔ እልልታ ሙሉ ነው በድንኳኔ ዝማሬ ሙሉ ነው በማንነቴ ላይ እግዚአብሔር ታላቅ ነው። ስላልተወኝ አንዳች አጣሁ ብሎ ሙሉ ሰው ነኝ የለኝም ጎደሎ በከፍታ ብኖር በዝቅታ ደስተኛ ነኝ ሁልጊዜ በጌታ በድንኳኔ እልልታ ሙሉ ነው በድንኳኔ ዝማሬ ሙሉ ነው በማንነቴ ላይ እግዚአብሔር ታላቅ ነው። ማማረርን ማጉረምረም ትቻለሁ አንደበቴን ቅኔ ሞልቻለሁ ቢፈራረቅ ብርሃን ጨለማ ከቶ አልወርድም ከምስጋና ማማ በድንኳኔ እልልታ ሙሉ ነው በድንኳኔ ዝማሬ ሙሉ ነው በማንነቴ ላይ እግዚአብሔር ታላቅ ነው። እሺ ቤተሰቦቼ ልክ ቅድም እንዳልኳችሁ አሁን ፋዘርን ይዤው መጥቻለሁ እና የተሰማውን ስሜት ይነግረናል ማለት ነው። ምን ተሰማው? እሺ እኔ ልጄ የተሰማኝን ስሜት ለመናገር ያው ዝግጁ ነኝ። ያው በዚህ ዕለት በዚህም ቀን ዛሬ ዳግማ ትንሣኤ ማግስትም ቢሆን ኖሮ
ያው ልጄ ባለችበት ሁኔታና ከባለቤቷ ጋር ከተገናኘች ጀምሮ ደስተኛ ነኝ፣ በጣም ሀፒ ነኝ። ነገር ግን በዚህ ላይ እንዳለው ስለሆነ ደግሞ አሁንም ያው እንደ ሴቶች ሆና ያው መብቀሏ ስላልቀረ ያለችኝን ሁሉ ተግብሬ ወደዚህ መምጣቴ ታንኮበር ወረዳ ተላይ ጎረቤላ ቀበሌ ወደ ደስተኛ ሆኜ ከአሉት ከባለቤቷ ጓደኛም ጋራ ከሱም ጋራ ሆኜ የደስታቸው ተካፋይ በመሆኔ በጣም በቅድሚያ ደስ ብሎኝ በዚህ ቦታ ላይ ተገኝቻለሁ። አሁንም ደግሞ እግዚአብሔር ያው እንደ ሴቶች ሆና ከባለቤቷ ጋር ማለት ነው እዚህ ማድረግ ላይ እዚህ ደረጃ ላይ በመድረሷ በጣም ደስ ብሎኛል። በሰላም ደግሞ እግዚአብሔር የተባረከ የተቀደሰ ለእናት ለአባቱ አገልጋይ ለእግዚአብሔር ተገዢ የሆነ እንዲሰጣቸው ምኞቴን እገልጻለሁ። ፕሮግራሙ እንዴት አየኸው? ፕሮግራሙ በጣም ደስ የሚል ፕሮግራም ነው። በጣም የተቀደሰና በጣም ደስ የሚል ከምንም በላይ የሚወደድና ከምንም በላይ የሚያዝናና የሚያጫውት ፕሮግራም ነው። ይህም ፕሮግራም ደግሞ ሳየው ያው የኤልያስ ጓደኛ ነው ካስሽ ደግሞ ከአማላጅነት ጀምሮ እስከ መጨረሻው ድረስ ዛሬም ጭምር እስከ ልጆቹ ባለቤቱ ጭምር ከእናንተ ቤት ምንጊዜም ስለማገኘው በጣም ከእናንተ ለይቼ የማላየው ሰው ነው። እሱ ማለት እኔ ማለት ነው ብዬ አስቀምጧል። ሁሉን ነገር የሚያግዝ ለሁሉ ነገር የሚደርስ እንደውም ዛሬ እኔ እንጃ ቀደም ብላችሁ የነገራችሁት አይመስለኝም። ትንሽ ዘግየት ብላችሁ ብትነግሩ እንደው ልጆቹን ይዞ እዚህ ቦታ ላይ በመገኘቱና የደስታችን ተካፋይ በመሆኑ በጣም ደስ ብሎኛል። ከዚህ በመቀጠል ደግሞ ያው እናንተም ይህን ፕሮግራም ድንገትም ቢሆን አመቻችታችሁ በዚህ ፕሮግራም ላይ እንድደሰት በማድረጋችሁ እናንተም መደሰታችሁ ካስሽም ሆነ እዚህ ቦታ ላይ ተገኝቶ ዛሬ የደስታችሁ ተካፋይ በመሆኑ በጣም ከምንም በላይ ደስ ብሎኛል እና የእሱንም ውለታ የእሱንም እንደዚህ ታዛዥነቱን እንደውም ታላቅ ሆኖ እንዳታናሽ ሆኖ እዚህ ለሁሉ ነገር ተሳታፊ በመሆኑ በጣም ደስ ብሎኛል። ስለዚህ ልጄ አንቺም ሆንሽ እሱም ሆነ እንደዚህ ተባብራችሁ የምትሰሩት ስራ በጣም ደስ ይላል። በትልቁ ነገር ግን ባልሽን ልታከብሩ ይገባል። አንቺም ደግሞ እሱን ታከበርሽው፣ እሱም ደግሞ አንቺን ያከብርሻል። ይሄ ደግሞ በእግዚአብሔርም በእኛም እግዚአብሔር የፈቀደው በዚህ ላይ ያው የተቀደሰም የተባረከም ለእናት ለአባቷ አገልጋይ የሆነ ሕፃን ይፈጠራል። ይህም ደግሞ በደስታ በሞራል ተሆነ ምንም የተጓደለ ነገር አይገጥማችሁም። የእግዚአብሔርም ትእዛዝና ቃሉ ይሄንን ይመስለኛል። ስለዚህ በጣም ደስ የሚል ነው። ደስ ብሎኛል ልጆቼ። እንግዲህ ምርቃቴን ተቀበሉ። ምርቃቴ ይሄ ነው። በጣም ደስ ብሎኛል ልጆቼ። ወልዳችሁ ሳሙ። አሜን። ዘርታችሁ ቃሙ ይባላል። በእኛ ደግሞ እናንተ ደግሞ በከተማ ያው እግዚአብሔር ስራውን ያስጣችሁ ያደላችሁ። አሜን። እግዚአብሔር ለእውነት ይበለው። አሜን። አንተስ የምትለው ነገር አለ? እኔ እንኳን ብዙም ማለት አልፈልግም። ያው ፋዘር ብዙ ነገር ተናግረዋል። እኛ ማድረግ ይገባናል ከምንለው በላይ ሳይሆን በታችን ያደረገው ነገሩ ለካ እግዚአብሔር ትንሽ ነገር ስናደርግ ነገሩን ከፍ ያደርግልናል የሚለውን ነገር ያየንበት ነገር
እኛ ያው በዚህ ልክ ፋዘር ደስተኛ ይሆናሉ ብለን ባናስብም እግዚአብሔር ደግሞ እንግዲህ በዚህ ልክ እሳቸው እንዲደሰቱ ማድረጋችን እግዚአብሔር ይመስገን ነው የምንለው። ስለ ሁሉም ነገር ደግሞ እግዚአብሔር ይመስገን። እርሶ ስላሉን ነው ይሄ ነገር ፕሮግራም እንዲዘጋጅ የሚሆነው። ሆነልን። ሙሉ መሆኑ ደግሞ ትንሽ ነገር ቢሆን እንደ ትልቅ ነገር ስላታየልን ነገ ደግሞ ከዚህ ከፍ ያለ ነገር እግዚአብሔር እንድናረግ እግዚአብሔር እንዲረዳን እመኛለሁ። እርሶም ደግሞ ባልኖት ሰዓት እኔ እውነት ለመናገር እንግዲህ ፋዘርን እኔ እንደ አማች ወይ ደግሞ እንደ ባለቤት እናት ሳይሆንም እያየኋቸው ያለሁት ይሄ ልክ ጓደኛ ጋር እንደማወራ አይነት ስሜት ነው እያወራሁ ያለሁት፣ እየተጫወቱ ያለሁት ነፃነት ምናምን ሳይሆን ለራሴ ይገርመኛል። እና ይሄን ነፃነት ደግሞ የሰጡኝ እኔ ሳልሆን እሳቸው ናቸው እና ከዚህ ደግሞ ትልቅ ምስጋና ይገባዎታል። ስለ ሁሉም ነገር እግዚአብሔር ይመስገን። ስለተደረገልን ምርቃት እግዚአብሔር ያክብርልን። ሁሌ ኑሩልን። አሜን። እናንተም መታችሁ አትጡ፣ እኛም መተናነጣችሁ። ነገ ደግሞ እንግዲህ እቺ ልጅ ሁለት ነበረን 3 እንድንሆን እግዚአብሔር ፈቅዶልናል። አሜን። መጨረሻውን ያሳምርልን። ደግመን እንገናኛለን ብዬ አስባለሁ። ከዚህ ትንሽ ከፍ ብለን ተገናኝተን በትልቅ ሁኔታ እናከብራለን ብዬ አስባለሁ። ስለ ሁሉም እግዚአብሔር ይመስገን ነው ማለት የምፈልገው። እሺ ያው እንግዲህ የምትለው ነገር አለ? አዎ ይኖራል። እሺ ቅድም ረስተን ባደርጋት ያው እሺ አሁን ትዝ አለችህ? አዎ እሺ እኔ በትልቁ ላስቀምጥ የምፈልገው ነገር አንድ ነገር አለ። እሺ ልጆቼ የተባረኩ ናቸው እና ይህም በመሆኑ አቶ ኤልያስን ከተገናኘች በኋላ አክብራው በመገኘቷና ያው እኔም እርግጥ ያለ እናት አባት ባሳድጋቸውም ያው ራሷን ጠብቃና እሱም ራሱን ጠብቀው ተገናኝተው እዚህ ወግ ማድረግ ላይ በመድረሳቸው በጣም ደስተኛ ነኝ። ሆነው በድጋሚ ማለት ነው። በሁለተኛው ደረጃ ወይም በሶስተኛው ደረጃ ምንድነው ዛሬ በእነሱ አቅም በዛሬ ኑሮ ብዙ አድራጎት አድርገውልን ብዙ ታግለው እዚህ በማድረሳቸው በአሁን ኑሮ ውድነት በጣም ደስ ብሎኛል። በጣም ደስ ብሎኛል። እንግዲህ ቅድም ብየዋለሁ፣ አሁንም ደግሞ አላፍርም። ያው አቶ ካስሽ ከእስር ከአማላጅነት ጀምሮ ከአዲስ አበባ ጀምሮ እስከ አንኮር ድረስ ምንም ደከመኝ ሰለቸኝ ሳይል በአማላጅነት መጥቶ ጉዳዩን አስፈጽሞ እዚህም በማድረሱ በጣም ከምንም በላይ አመሰግናለሁ። የመጡትም አማላጆች በጣም እድለኞች ሆነው እዚህ ያደርሰዋቸዋል፣ ለወግ ለማድረግ አብቅተዋቸዋል። የመጡትን አማላጆች ሁሉ ነው የማመሰግነው። አመሰግናለሁ። ቅሬታ ካላችሁ? ቅሬታ የለንም። መብራት ጠፍቶ ነበርና ብዙም ቪዲዮን በስርዓት አልቀረስኩትም፣ መብራት ስላልነበረ ነው። እንግዲህ ያን ያህል የተካበደ ነገር አይደለም፣ ግን ያው ሰው ሀሳቡ ነው ዋናው፣ ማድረጉ ላይ ሳይሆን ዋናው ሀሳቡ ነው አይደለም። እና ይሄ ለፋዘር በቂ ነው ብዬ አስቤ ሳይሆን ከዚህ በላይ ማድረግ አለብን። ማንም ሰው ለአባቱ ምንም ነገር ያደርጋል እና ባለችን ትንሽዬ ነገር አርገን ደስ ብሎታል ፋዘር። በጣም እኔም ደስ ብሎኛል፣ ሁላችንም በጣም ደስ ብሎናል። እና ሁላችሁንም በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። ያው እንግዲህ አንድ ቻሌንጅ አለን አይደለ? ቻሌንጁን ያው 50,000 ከመውለዳው በፊት 50,000 አስገብተናት እንኳን ልጅሽ መጣሽልሽ የሚለውን ስጦታ በእናንተ በኩል እንጠብቃለን። አይ ቲንክ ጥሩ እየሄደ ነው ብለን እናስባለን። ትንሽ ደግሞ ከፍ አድርጎ ወደሚፈለገው ሌቭል ላይ ማድረስ ይጠበቅብናል። ስለ ሁሉም ነገር እግዚአብሔር ያክልልን ነው ማለት ነው። እንወዳችኋለን። ቻው። ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁን አትርሱ። ከዚህ በኋላ ያው እንደተለመደው ሁሌ ፕራንክ አይሆንም። እንደዚህ አይነት ነገሮች
ነገር ላይ እናተኩራለን። እናመሰግናለን። ባባይ